እጅግ በጣም የረዱኝ ግን ሲኒየሮች ናቸው። ይሄ እኮ ይመጣል፣ ይሄ እኮ ይመጣል፣ ይሄ ኤሪያ ፎከስ ብታደርግ እኮ ሲኦሲ ጥሩ ስኮር ታደርጋለህ፣ አቺቭ ታደርጋለህ ብሎ መክሮኝ ስፔሻሊ ሲኒየሮች ነው የተጠቀምኩት። እና ከዛም በኋላ ደግሞ ያለፉ የዩኒቨርሲቲ ብሰሩ ምሳሌ ነው እንጂ ማን ያለፉ ጥያቄዎችን ይሰራ ነበር ሲኦሲ ለመፈተን ማለት ነው። ጥያቄ ላይ ያያል። አሁን ምሳሌ ሁላችሁም ባላችሁበት ዩኒቨርሲቲ ሲኒየሮቻችሁን ብትጠይቁ ያለፉ የሲኦሲ ኤግዛምን አግኝታችሁ ብትሰሩ ለመናገር መንገዳችሁን በጣም ነው የሚያቀልላችሁ። እንደ አንድ ቪዥዋሊ ኢምፔርድ ተጨማሪ ድጋፍ ተደርጎልሃል ወይ? ይገርምሃል። አሁን እዚህ ላይ በደንብ መነሳት ያለበት ዩኒቨርሲቲ ላይ በዩኒቨርሲቲዎች የተለያዩ ናቸው። አሁን ምሳሌ እዚህ ግቢ በጣም ምን ያለው ነበር እንግዲህ ስሪ ነበር ለወንዶች ማለት ነው። እኛው ከነሱ ጋር ነው ኮምፒውተር ተደረገው ስሪ ማለት ነው። ምንም አይነት አፍርማቲቭ አክሽን አልነበረም እኛ ጋር ማለት ነው። ኤብሪክ ዩኒቨርሲቲ የሚለያይ ይመስላል። አፍርማቲቭ አክሽን ይገባል ለዲሰብል እና ለውመን ይላሉ። ግን አሁን ለምን አገኘ ስሪ አምጥቼ ነው ከዛም በላይ አምጥቼ ነው ኮምፒውተር ያደረኩት። ገብቷል። በቃ ኢንተረስቱ ነበረኝ፣ ፋሽኑ ነበረኝ፣ ውስጥ ላይ ፓሽኔቲክ ነበርኩኝ እንጂ የተለየ ሆነ ለመናገር የሚታይ ምን አልዋሻችሁ ምንም አልነበረም። በነጥረትና አካባቢ ላይ ነበሩ ፖዚቲቭ ሰዎች በረዱኝ ነው እዚህ ሊደርስ ቻልኩት። ዋው! ክቡራን ይሄንን ቪዲዮ እየተመለከታችሁ ያላችሁት በጂማ ዩኒቨርሲቲ ድንቅ ኮከብ ከሆኑ ተማሪዎች መካከል ታምራት ተስፋዬ አብሮን ተገኝቶ ሐሳብ አስተያየቱን እየሰጠን ይገኛልና ይሄንን ቪዲዮ የምትመለከቱ በሙሉ ያለፈው መልእክት ግምት ውስጥ በማስገባት እናንተም በቂ ዝግጅት እንድታደርጉ በዲሁ በአክብሮት መግለጽ እንፈልጋለን ማለት ነው። ተባች ስንት ተማሪ ነበር የተፈተነው? እናም ውጤቱን ስታይ አልፋል ወደ ህግ ትምህርት አልፋል ስትባል የነበረው ደስታ እንደሚታወቀው ጂማ ዩኒቨርሲቲ ትንቅንቅ ያለበት ዩኒቨርሲቲ ነው ህግ ለመግባት። እናም ስሜቱ ምን ነበረ? ብዙ ተማሪ ነው የሚፈተነው እንደምናውቀው፣ የምትገቡት ተማሪዎች ደግሞ ጥቂቶች ናችሁና ደስታው እንዴት ነበረ? ደግሞ ጓደኞች ምናልባት ውጤት ያልመጣላቸው ጓደኞች እንዴት ተጽናኑ? ከጂፒኦ ኋላ ከፍረስ ምን ኋላ ብዙ ተማሪዎችን ስጠይቃቸው ለው ይላል። ሲሪየስ አልኩኝ። በቃ ታውቃለህ የሆነ ነገሮች መስጋት ይገባብኝ። እጅግ በጣም ብዙ ተማሪ ነው የሚወዳደረው ማለት ነው ብዬ ገመትኩኝ። እሱንም አልቀረም ወደ 250 ገድማ ተማሪ ነው ተወዳደረው። ይገርማል። 250 ተማሪ ኮምፒውተር አድርገናል። ይገርማል። ግሬዱ ከስሪ በላይ ነው። ጂማ ላይ ደግሞ እንግዲህ እንደምታውቀው ነው እጅግ በጣም ጥሩ የሆኑ ጎበዝ ተማሪዎች አሉ። ያለፉት ግን 50 ተማሪ ከ250 ተማሪ ማለት 200 ተማሪ አላለፈም ማለት ነው። በጣም ነው የሚያሳዝነው። ለመናገር በጣም ኮከብ ማውቃቸው ስፔሻል ድንቅ የሆኑ ተማሪዎች ለመናገር ጆን ሊያደርጉ አልቻሉም ለመናገርና ተማሪዎች ሲበዙ ደግሞ ትንሽ ስጋት ቢጠ ነበር። ይገርማል። ከዛም በኋላ የነስም ነበር ታምራት ተስፋዬ አልፈያል። ሁሉም እኔ ይገርማል። ሰላይ ዩኒቨርሲቲ ላይብረሪ ነበርኩኝ ውጤቱ በተለጠፈበት ጊዜ ማለት ነው። እና አንዱ ጓደኛዬ ብሎ ታም ያልፋል ኮንግራ አለኝ። የምሬ ነው አልኩ። ደስ ብሎኛል ምናምን ብለህ ተገናኘን ልጅ ጋር ማለት ነው። እና በጣም ደስ የሚል ስሜት አለ ለጆይን ስታደርግ፣ ምክንያቱም ኢንተረስት ነው። ወሳኝ ነገር ደግሞ ኢንተረስት ነው እንዳልኩህ ነው። በጣም ፍላጎት ካለ ያን ነገር አቺቭ ለማድረግ የምትችለው ሁሉ ትጥራለህ። እኔ ይገርማል። ፐርሰናሊ የሚቀርባቸው ምናምን ተማሪዎች አሉ ትንሽ በቃ የመሰበር ሁኔታው ነው ለመናገር ይገጥማል፣ ያዝናለሁ። ግን እንደዛም ሆኖ እኛ ደግሞ እናጽናና ነበር እኮ ህጎች እኮ ኦፕሽን ያለ ሰው እኮ የለም። ሌሎችም በጣም ጥሩ ኮርሶች አሉ ብለን ሪኮመንድ እናደርጋቸው ነበርና ከዛም በኋላ ግን ጥሩ ሪከቨር ያደረጉት አሁንም ይመስገን ሁሉም የራሳቸውን ፊልድ ይዞ እንግዲህ የተማረው ይገኛሉ። ምን አይነት ኬፓቢሊቲ ማለት ምን አይነት ብቃት ያላቸው ተማሪዎች ህግ እንዲገቡ ትመክራለህ? ለምሳሌ አብዛኛው ጊዜ ጻፍ እንደሆነ ኤግዛሙ ኬዞችን አናላይዝ ማድረግና ብሪፍሊ ኤክስፕሌን ዲስከስ የሚሉ ነገር እንደሚበዙበት ነው የሚታወቀው ህግ ክፍል። እዚህ ላይ ምን አይነት ብቃት ያለው ተማሪ እንዲገባ ትመክረዋለህ? ወላጎት ኑሮት ደግሞ ያ ክሎት ከሌለው እንዴት አድርጎ ማዳበር እንዳለበት ምን አይነት ምክር ትመክራለህ? እዚህ ግን ጆይን ማድረግ ያለበት ተማሪ ብዬ የሚገምታቸው ነው በግል አለ። ስፒኪንግ ላይ፣ ራይቲንግ ላይ፣ ሆነ ለመናገር ሪዲንግ ላይ ኢቭን አሪፍ የሆነ ተማሪ ነገር ማለት ስኩል ኦፍ ሎ ሲባል ከውጭ ያየ ሰው ቀላል ነገር ይመስለዋል። ሆነ ለመናገር ግን ስኩል ኦፍ ሎ ገብተህ ቹዝ አታስብም፣ ምርጫ አታስብም። ኦልዌይስ ዲፋይን ነው፣ ዲስከስ ነው፣ ብሪፍሊ ኤክስፕሌን ነው አድርገው የምትባለው። ይገርማል። ሆነ ለመናገር ዲስከስ ነው። ስለዚህ ስፔሻሊ የሆነ ማለት በቃ ነገሮችን በተለያየ አንግል አዌር ማድረግ የሚችል ነገሮችን። አንዳንድ ተማሪዎች በጣም ያሳዝኑኛል። ህግ ገብቶ ህግ ከበደን ስሉ እንዴት ነው የምታጠኑት እላለሁኝ። በቃ እንዲህ የነበረው እንዲህ አይቶ መውጣት በአንድ አንግል ያለ ህግን እንዴት ነው በአንድ አንግል ልታይ የምትችለው? ኬዝ እኮ ነው ጉዳዩ እኮ ዲፋይን አድርገ ነው። ብዙ የማሰብ አቅም ያለው ቲንኪንግ ካፓሲቲ ያለው ሪዲንግ ስኪል ያለው ራይቲንግ ስኪል ስፒኪንግ ስኪል እነዚህ ነገሮችን ያካተተ ተማሪዎች ህግን ጆይን ቢያደርጉ
ወለም እና ከተማ ብጨምር ደግሞ እንግሊሽ ላንጉጅ ስኪል ብኖራችሁ ደግሞ ሞር ሌላው ጥሩ አቺቭ ያደርጋሉ ብዬ ገምታለሁና እነዚህ ከላይ ጠቀስኳቸው በጣም እጅግ በጣም ወሳኝ የሆኑ መስፈርቶች ብኖራቸው ህግ ቀለል ይላል ብዬ ገምታለሁ። ዲቴይል አንብቦ መረዳት አቅም ያላቸው ሰፊ መጽሐፍ ይሰጣል። ያንን መጽሐፍ አናላይዝ አድርገው ቁም ነገር መጨበጥ